ከሌሊቱ 7 ሰዓት ዩቲናስ ምን አደረገች? ሰላም። አሁን በኢትዮጵያ ሰዓት አቆጣጠር ከሌሊቱ 7 ሰዓት ነው። በወሲብ ንግድ ላይ የተሰማሩ እህቶችን 3 ወይ 4 ነው ለማሳረፍ ማለት ስንት እንደሚከፈላቸው እንጠይቃቸዋለን። እሱን እንሰጣቸውና ወደ ቤታቸው እንሸኛቸዋለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ደህና ተከብራችሁ ተመልካቾች እንኳን ደህና ቆያችሁ። እንግዲህ እንደተለመደው ዛሬም በአዲስ ቪዲዮ ተገናኝተናል። ቪዲዮን ላይክ በማድረግ ጀምሩት። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ በማድረግ የቤተሰብ አባል ይሁኑ። ቀጥታ ወደ ዛሬ ቪዲዮአችን እናልፋለን። እንግዲህ ከትናንት ጀምሮ እጅግ በጣም መነጋገሪያ የሆነው የዩቲናስ ያደረገችው ድርጊት እጅግ መነጋገሪያ ሆኗል። ሁላችሁም እንግዲህ እንደምታውቁት ከሌሊቱ 7 ሰዓት በሚል ቪዲዮ የሰራችው አለ። እሱ ቪዲዮ ማጋራችሁ ይሆናል። ያደረገችው ነገር እንግዲህ በጣም ብዙዎችን ልብ የነካና አስተማሪ የሆነ ድርጊት ነው። እንደዚህ አይነት ሀሳቦች ሊገደፉና ሊደነቁ የሚገቡ ናቸው። ቪዲዮውን ማጋራችሁ ይሆናል። ቪዲዮውን ተመልከቱ። አሁን በኢትዮጵያ ሰዓት አቆጣጠር ከሌሊቱ 7 ሰዓት ነው። ምን ቦታ ይዣችሁ ልሂድ? ተመልሼ እንደምወጣ ስላወኩኝ ይሄ እንዳላለና ደረብ አድርጎ ብቻ መውጣት ነው። ትክክለኛ ስሙን አላውቅም፣ ግን በወሲብ ንግድ ላይ የተሰማሩ እህቶችን 3 ወይ 4 ነው ለማሳረፍ ማለት ስንት እንደሚከፈላቸው እንጠይቃቸዋለን። እሱን እንሰጣቸውና ወደ ቤታቸው እንሸኛቸዋለን። እንዴት ነሽ? ሰላም ነው አለሽ? ብርድ ነው አይደል? ላወራሽ ፈልጌ ነበረ ዛሬ። አሁን ስንት ነበረ ቢከፈልሽ ዛሬ? ቢያንስ አዳር ካገኘ 3000 2500 እውነት ጌታ። እሺ አጥፉን ልስጥሽና ወደ ቤት ትገቢያለሽ። ደስ ይለኛል እውነት። ግን ትንሽ ታሪክሽን ብታወሪ ደስ ይለኛል። እንዴት ነሽ? ደህና ነሽ? አትፍሪ፣ ፈታ በይ እሺ። እንዴት ነው የመጣሽው ወደ አዲስ አበባ? ገጠመኝ ነው። ተወለድኩት ከፋ ነው፣ ቦንጋ ነኝ። የከፋ ልጅ ነኝ። አባቴ ጠጪ ነበርና ትንሽ አለመግባባት አለ። እናቴን በጣም ነው የምወዳት ከማንም በላይ። ሌላ እህቶች ራሱ ለእናቴ እንደዚህ አይሳሱ። እኔ እናቴ በቃ የእሷ ቀሚስ ለኔ እንደ ብርድ ልብስ ነው እና ከእሷ ጋር እንድትሆን ወደ 9 ዓመት ልጅ ሆኜ ነው እሱን ከሚገለው ቢጠፋ ይሻላል ብዬ ጠፋሁ። መድራቸው ነው እንዲህ እያደረገ ያስቸገረኝ። በቃ ምንድን ነው የሚሻለኝ? እንዴት ነው ጀምራለሁ ብዬ ከነ ድንግል ላይ ከነ ምሌ ስጀምር ድንግል ነበር እውነት ጌታ ምስክሬ እና እንደዛ ነው። ይሄ ስራ ቤት ነው የሰራው። አጋቢ ያለሽ አይደል ወደ ቤት? እግዚአብሔር ይመስገን። እናታ እንዴ እሺ ደግሞ ከ2 ዓመት ከ3 ዓመት በኋላ አቆማለሁ። ያ አላህ ይርዳሽ። የኔ መልካም እድል። እሺ በእና መልካም እድል። ሚዲያ ላይ ቢሆንም አስተምራለሁ። ደስ ይለኝ። መልካም እድል። አመሰግናለሁ ማሪዬ። ቻው በቃ እኔ በጣም አመሰግናለሁ። እሺ እናትዬ። እኔ ቆንጆ አኖርሽ ኖር። አሜን አሜን። እድሜና ጤና ጨምሮ ይስጥሽ ጌታ። ደግሞ ከፊትሽ ይቅደም ዘላለም። ዝም ብዬ ሳስበው በፓርት ሊሆንብኝ ነውና ወይ ደግሞ በፓርት ከፋፍዬ ፖስተዋለሁ። ኢንሻአላህ አንድ አገኘው። እንዴት ነሽ? ሰላም ነው? ወዴት ነው? እሺ ፈራሁኝ። ወይኔ ጉዴ። ፈልጊ። አረ ምንድነው የሚመስላት? እኔ አሁን የሆነ ነገር ፈልጊ እንዳይመስላት። ባቶንስ ብዬ እኮ ነው። ወይኔ ጉዴ ፈላ። ወይኔ ሌላ ነገር ፈልጊ እንደ ወይኔ ጉዴ። አንድ አለች። ነይ አንዴ። ፈራችኝ። ቪዲዮ ሲያዩ ግራ አይሆንም ብዙ ጊዜ። እንዴት ነሽ? ሰላም ነው አለው። ላናግርሽ ፈልጌ ነበር ወደ ቤት ብዬ ምናምን እና ፍቃደኛ ከሆንሽ ታሪክሽን ብሰማ ደስ ይለኛል። እኔ ነው የምቀረጽኝ በምላቃል እና ካሜራ ወደ እኔ ወላ አልቀርጽ። ታሪክሽን መስማት ብቻ ፈልጌ ነው። እኔ እሰጥሻለሁ፣ ከዛ ትገቢያለሽ ወደ ቤት። እስኪ ንገሪ እስኪ እንዴት ነው? እንኳን ረጅም ታሪክ አለው፣ ግን 2 ልጆች አሉኝ።
ልጅ አለሽ? እውነት ወጣት ነሽ በጣም ወላሂ። እሺ አንዱ ልጄን በፍቅር አብሬ ከቆየሁት ልጅ ነው የወለድኩት። ከወለድኩት በኋላ ያው ወንዶች ታዲያ እኛው ልጄን ደግሞ እዚህ በዚህ ሰሞኑን ማለት የማላውቀው ሰው ነው። ሰውን የተሳሳትኩት ግን ሰውየውን በደንብ አላውቀውም። አንድ ቀን ያገኘሁት ሰው ነው። ትንሽ ልጆች አሉ እግዚአብሔር ይመስገን። ባልጋ ቤት ነው ስትወጪ አሁን ማንም የሚጠብቅሽ ልጆች ይተኛሉ? እውነት ትልቁ ልጅ 5 ዓመቱ ነው። ትንሹ ደግሞ 3 ዓመቱ ነው። ይተኛሉ በቃ ብቻቸውን? ይፋል አይደል? ሁሉ ነገር ለበጎ ነው አይደል? ያልፋል። እዚህ አይቀጥልም። ቅርብ ነው ቤትሽ? እዚህ ነው? እውነት እስኪ ገቢና እቅፍ አድርጊያቸው። እሺ መልካም እድል ነው። በርቺልኝ እህቴ፣ ይቅናሽ፣ ያሳካልሽ። አሜን። እንግዲህ እንደዚህ አይነት መልካም ነገሮች ሊበረታቱና ሊሞገሱ የሚገቡ ጉዳዮች ናቸው። ቪዲዮ እንግዲህ በመቀጠል ደግሞ በአረብ ኤሚሬት ውስጥ ያላችሁ ያው ሁላችሁም ተሰምታችኋል ብዬ ተስፋ አደርጋለሁ። በሶሻል ሚዲያ ነክ ነገር ላይ አዲስ ህግ ወጥቷል። ይህንን ህግ አለማወቅ ከተጠያቂነት አያድንም ተብሏል። ስለዚህ ሁላችሁም ይህን ህግ ልትሰሙት የሚገባና ልታውቁት የሚገባ ነው። እናንተ ሰምታችሁ ደግሞ ላልሰሙትም የምታሰሙት ጉዳይ ስለሆነ እስኪ ተከታተል የምንመጣ ይሆናል። አብራችሁን ቆዩ። የመጨረሻ ጥብቅ ማስጠንቀቂያ ሰጥቷል። እባካችሁ ይህንን ቪዲዮ ለጥንቃቄ ይሆን ዘንድ ሼር ተደራረጉ። በተባበሩት አረብ ኤሚሬትስ የሚኖሩ ኢትዮጵያውያን በዲጂታል መድረኮች በሚያደርጓቸው እንቅስቃሴዎች ላይ ጥንቃቄ እንዲያደርጉ የዱባይ ፖሊስና የኢትዮጵያ ቆንስላ ጽሕፈት ቤት ጥብቅ ማስጠንቀቂያ አስተላልፈዋል። ይህ ማስጠንቀቂያ የተሰጠው በትውልደ ኢትዮጵያውያን መካከል በማህበራዊ ሚዲያ ላይ እየተደረጉ ያሉ አንዳንድ ህገወጥ ድርጊቶችን ለመከላከል ነው ተብሏል። በአረብ ኤሚሬቶች የሳይበር ወንጀል ህግ መሰረት የሚከተሉት ድርጊቶች ከፍተኛ ቅጣትን እንደሚያስከትሉም ተገልጿል። አንደኛ፣ የጥላቻ ንግግር። በማህበረሰቡ መካከል መከፋፈልን፣ ጥላቻንና ንቀትን የሚያንጸባርቁ የብሔር ፖለቲካ እንቅስቃሴዎችን ሶሻል ሚዲያ ላይ መለጠፍ። ሁለተኛ፣ ስድብና ስም ማጥፋት። ግለሰቦችን ወይንም ተቋማትን በቪዲዮ በጽሑፍ ወይንም በኮሜንት መዝለፍና ስም ማጥፋት በህግ የተከለከለ ነው። ሶስተኛ፣ ያለ ፍቃድ መረጃ ማውጣት። የግለሰቦችን ግላዊነት የሚነኩ ምስሎችን፣ ቪዲዮዎችን ወይንም መረጃዎችን ያለ ፍቃድ ማሰራጨት በህግ እንደሚያስቀጣም ተገልጿል። አራተኛ፣ ገንዘብ ማሰባሰብ። ያለ መንግስት ፍቃድ በማህበራዊ ሚዲያ በኩል በስምምነት ገንዘብ ማሰባሰብ በኤሚሬትስ ህግ የተከለከለ ነው እና ትውልደ ኢትዮጵያውያን እባካችሁ ጥንቃቄ አድርጉ። ሰላም አለይኩም ወራህመቱላሂ ወበረካቱ። ያው ሰሞኑን የዓለም ዋንጫ ነው አይደል? ዋንጫውን ግን የበሉ ከወንድ አቡ ሐኒፋን አየው፣ ከሴት ደግሞ በርካታ ውቦችን ተመለከት። አልহামዱሊላህ ረብል ዓለሚን። በርግጥ የአላህ ጸጋ ሁሌም ይከተልናል። አላህ አዛኝና ርህሩህ ጌታ ነው። የቁርአን ምዕራፎችን ሲከፍት ምንድነው የሚለው? አላህ ሲከፍት ቢስሚላህ አርረሕማን አርረሒም፣ አዛኝና ርህሩህ። አቡ ሐኒፋ በቀራን ቁርአን ላይ ደግሞ ቢስሚላህ አርረሕማን አርረሒም ብሎ ምን አለ? አርረሕማን አለ። የዝነቱን ጥልቀት ሊያሳየን አዛኝና ርህሩህ ብሎ ከገባ በቂ ነበር። አስከተልና አዛኙ አለ። ደግሞ አላህ አዛኝ ነው። ይዘንልን፣ አገራችን ሰላም ያርገው፣ ሪዝቃችን ያስፋው፣ ዕዳችንን ያንሳልን፣ መተሳሰሩን አላህ ይስጠን፣ መጣመሩን አላህ ይስጠን፣ መዋደዱን አላህ ይስጠን። አገራችን ላይ በረከቱን አላህ ይልቀቅ። ዱዓ አላህ ይከብደዋል እንዴ? ተቀባይ አይደለም እንዴ አላህ? ነቢዩላህ ሙሳ አንድ ቦታ ላይ ቆመው 7 ዱዓ አደረጉ። ጠቅሎ መለሰላቸው አላህ። ምን አሉ? ረቢ እሽራህ ሊ ሶድሪ አሉ፣ ልቤን ክፈትልኝ። ቁጠሩ፣ ወየስር ሊ አምሪ፣ ከዛስ ወሕሉል ዑቅደተን ሚን ሊሳኒ፣ ለምን ፈለግከው? የፍቀሁ ቀውሊ፣ ንግግርን እንዲረዱ አሉ። 3 ጠቀሱ። ከዛ ማስከተሉ ወጀዐል ሊ ወዚረን ሚን አህሊ፣ ማንን? ሃሩነ አኺ ኡሽዱድ ብሂ አዝሪ ወአሽሪክሁ ፊ አምሪ፣ ለምን ፈለግከው? ከይ ኑሰቢሐከ ከሲራን ወነዝኩረከ ከሲራ። 7 ዱዓ ባንድ ላይ
አላህ ግማሹን ሰጥቶ ግማሹን ቀማቸው እንዴ? ጠቅልላ አደረገና ቀድ ኡቲተ ሱእለከ ያ ሙሳ አላቸው። ጠቅለን ሙሉ ፓኬጅ ተሰጥቷል አላቸው። አላህ ሙሉ ፓኬጅ ይስጠን። ከሪዝቁ ያማረ ሐላል የሆነ የሰፋ ልጆቻችን ሷለህ፣ ሚስቶቻችን ሷለህ፣ አገራችን ሰላም፣ አመራሮቻችን ሰላም፣ መጅሊሳችን የተዋበ ምንም ነገር አላህ ያጉልብን። ምንም ማይከብደው ጌታ ስለሆነ ለሱ የሚከብደው ጥያቄ አላህ ሁሉን ይሙላልን። ዛሬ ልናስመርቅ የመጣ ነው። እንደምታውቁት ብዙ የምናገርበት ቀን አይደለም። በጣም የምትወዳቸው መሻይኾች ኡስታዞች አሉ። ባለይ ጥቂት ደቂቃ ነው ማወራ። የሙሐደራ ፕሮግራም ሌላ ቀን ሰፊ ይኖረናል። ዛሬ የመጣ ነው የናፈቅናችሁን ሰዎች እናንተን ለማየት ብቻ። ዛሬ የመጣ ነው በጣም እናከብራትን እህታችን ኸዲጃ ልፋቷ ድካሞሽ ፍሬ አፍርቷል፣ አክብረንሻል ልንላት ነው ዛሬ የመጣ ነው። መርከዙ በማን ነው የተሰየመው? ኸዲጀቱ ቢንት ኹወይሊድ። ማናት እቺ ሴት? ማናት ኸዲጃ? አላሁ አክበር። የኸዲጃ ደረጃ ሌላ ነው። የሷን ታሪክ ማውራት ያስለቅሳል። ነቢዩ መሐመድ አለይሂ ሰላቱ ወሰላም የመጀመሪያ የዳዕዋ ዘባቸው፣ አጽናኛቸው፣ ተስፋ ሰጫቸው እሷ ነበረች። ከጋሩ ሒራ ጅብሪልን አግኝተው ኢቅራ ተብለው ወርደው እባክሽን አልብሽኝ በረደኝ ባሉበት ወቅት እሷ ነች የተስፋ ቃል ሰጥታ ያጽናናቻቸው ያጸናቻቸው። ወላሂ ለን ይኽዚከ አላሁ አበደን፣ አላህ አንተን አይወርድህም መሐመድ አለቻቸው። አንተ ዝምድናን የምትቀጥል ችግረኞችን የምትረዳ አንተንም አላህ አይወርድህም። ሚስት እኮ ጽናት ነች። ሚስት እኮ ብርታት ነች። ሚስት እኮ ስክነት ነች። የዱንያ ግሳንግስ ስንክሳር ስራው ንግዱ አድክሞን ቤት ስንመጣ ማረፊያ እኮ እሷ ነች። አይዞህ ይሄ ቀን ያልፋል፣ ስራው ይሳካል፣ ግብሩ ይከፈላል፣ ልጆች ተምረው ቁም ነገር ይበቃሉ፣ የታመመ ይድናል ምትል እኮ ሚስት ነች። የኸዲጃ ምትክ ማለት እሷ። ነቢዩ አለይሂ ሰላቱ ወሰላም በዳዕዋ ጉዟቸው ላይ በጊዜዋ፣ በሐሳቧ፣ በጭንቀቷ፣ በገንዘቧ ነው ይሄን ዲን ያገዘችው። እናታችን አይሻን ታውቃላችሁ ረዲየላሁ ተዓላ አንሃ። ቆንጆ ነበረች። ነቢዩም ያፈቅሯት ነበር። ያ አይሽ ነው የሚሏት አቆላምተው፣ ያ ሑመይራ ነው የሚሏት። ግን በህይወት ካሉ ሚስቶች በላይ በኸዲጃ ነበር ምቀናው ትላለች። ኸዲጃ እኮ አልፋለች። እሷም ካለፈች በኋላ ነው አይሻን ያገቡት። በህይወት እያለች ሌላ ሴት አላገቡ። እኔ እኮ ትላለች በህይወት ያሉ ባላንጣዎቼ አያስቀኑኝም፣ በኸዲጃ ነበር ምቀናው። ነብዩ በጣም ስለሚያወሷት ትላለች። ለሁሉም ሐፊዞች ወርቅ መጥቶላቸዋል። አላሁ አክበር። ናም ፍልኡሙ ኡስታዙ አሳቲዘቲ አሳቲዘቲ ኡላ። እናት ብሎ ማለት የመምህራኖቹ የፕሮፌሰሮቹ ሁሉ ፕሮፌሰር ናት። የእሷ መዓህር ትውልድ ተሻግሮ ይቀጥላል። ፍኖታቸው ትውልድ ተሻግሮ ይቀጥላል። የጅማ ልጆች፣ የአባ ጅፋር ልጆች፣ የታሪክ ባለቤቶች የሆናችሁ ሰዎች ይህ ታሪክ በእናንተ ውስጥ እንዲቀጥል እህታችሁ እናታችሁን ኸዲጃን ማገዝ በእናንተ ላይ ዛሬ ግዴታ ሆኗል። ዝግጁ ናችሁ? ኢንሻአላህ እኛ ዝግጁ ነን። ኢንሻአላህ እናንተ ዝግጁ ናችሁ? አላሁ አክበር። ለሁሉም ሐፊዞች ወርቅ መጥቶላቸዋል። አላሁ አክበር። በሂፍዝ ታሪክ እንዲህ አይነት ሽልማት ተሸልሞ አያውቅም። ጅማ ከፍታዋን መልሳ ታሪኳን የመለሰችበት ታሪካዊ ቀን ነው። አላሁ አክበር። አቡል ወሊድ ከሳውዲ ድረስ ለዚህ ነው የመጣው። አላሁ አክበር። ጃንደንና እንመለስ ወደ ቁርአን ወደ ሱና፣ እንመለስ ወደ ቁርአን ወደ ሱና። እኛ ሙስሊሞች አንድነንና እኛ ሙስሊሞች አንድነንና እንመለስ ወደ ቁርአን ወደ ሱና፣ እንመለስ